ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዕለቱን ወታደራዊ መረጃዎች ወደ እናንተ ለማድረስ ተገኝተናል። ዛሬ ከምንመለከታቸው ጉዳዮች መካከል የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቤጂንግ ያደረጉት የ2026ቱ ይፋዊ ጉብኝት፣ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀናት ቀደምት ጉብኝት በተለየ መልኩ በሁለቱ ሀገራት መካከል ያለውን ጥልቅ መዋቅራዊ ትስስርና አስተማማኝ ስትራቴጂካዊ አጋርነት ያረጋገጠ የተሻለ አቀባበል የተስተዋለበት ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊሰነዘር ታስቦ የነበረውን መጠነ ሰፊ ወታደራዊ ጥቃት ለጊዜው ማራዘማቸውን ይፋ ማድረጋቸው በመካከለኛው ምስራቅ ለተቀሰቀሰው ጦርነት አዲስ የዲፕሎማሲያዊ ምዕራፍ ከፍቷል። ፕሬዝዳንቱ ጥቃቱን ለማስተላለፍ የወሰኑት እንደ ሳውዲ አረቢያ፣ ቃትርና የተባበሩት አረብ ኤሚሬቶች ያሉ የባህረ ሰላጤው ሀገራት መሪዎች ድርድር እንዲቀጥል ባቀረቡት ጥያቄ መሰረት እንደሆነ ገልጸዋል። ኢራን የኒውክለር ፕሮግራሟን ለማቀዝቀዝና 400 ኪሎ ግራም የሚሆነውን በከፍተኛ ደረጃ የበለጸገ ዩራኒየሟን ለዩናይትድ ስቴትስ ከመስጠት ይልቅ ለሩሲያ አሳልፋ ለመስጠት አዲስ የሰላም ሀሳብ አቀርባለች። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። ካሬ 73 ሺህ ብር ባለ 5 ኮከብ ሆቴል ስታንዳርድ ኮምፓውንድ አፓርትመንት በ30 በመቶ እውነተኛ ቅናሽ 50 በመቶ የባንክ ብድር አመቻችተን ረዘም ባለ በተመቻቸ አከፋፈል ከ720 ሺህ ብር 10 በመቶ ቅድመ ክፍያ ጀምሮ ሁሉም የከተማችን ነዋሪ ለመኖር በሚመኝበት ለልጆች ናሽናልና ኢንተርናሽናል ትምህርት ቤቶች፣ የሃይማኖትና የጤና ማዕከላት እንዲሁም የመዝናኛና የገበያ ተቋማት በቅርበት በሚገኝባት በውቢቷና ደህንነቷ በተረጋገጠው ሲኤምሲ አደባባይ ከአዲስ ኢንተርናሽናል ኮንቬንሽን ፊት ለፊት ቅንጡ ኮምፓውንድ አፓርትመንት በማያቋርጥ የግንባታ ሂደት እየገነባን እንገኛለን። በውስጡ ኮሜርሻል ሞል፣ 2 መዋኛ ገንዳ፣ የልጆች መጫወቻና የአዋቂዎች መዝናኛ፣ ጂምናዚየም፣ ስቲም፣ ሳውና፣ የመሮጫ ትራክ፣ 4000 ካሬ ላይ ያረፈ አረንጓዴ ስፍራ፣ 3-in-1 ባስኬትቦል ኮርት፣ የተንጣለለ የመኪና ማቆሚያ፣ ከባለ 1 እስከ ባለ 3 መኝታ ቤት አማራጭ እነሆ ይሎታል። ለበለጠ መረጃ በስልክ ቁጥር 0912 96 66 54 ወይንም በ0928 53 64 28 ይደውሉ። ድሪም ቢልደር ሪል ስቴት ህልሞን እንገነባለን። ከትራምፕ የተሻለው የፑቲን አቀባበል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቤጂንግ ያደረጉት የ2026ቱ ይፋዊ ጉብኝት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀናት ቀደምት ጉብኝት በተለየ መልኩ በሁለቱ ሀገራት መካከል ያለውን ጥልቅ መዋቅራዊ ትስስርና አስተማማኝ ስትራቴጂካዊ አጋርነት ያረጋገጠ የተሻለ አቀባበል የተስተዋለበት ነበር። ትራምፕ በቤጂንግ በነበራቸው ቆይታ በታላቅ የክብር ስነስርዓትና በንግድ ውይይቶች ላይ ያተኮረ አቀባበል ቢደረግላቸውም የፑቲን አቀባበል ግን ከዲፕሎማሲያዊ ፕሮቶኮል ባለፈ የቅርብና የቆዩ ወዳጆችን ጥልቅ መተማመን ያሳየ ነበር። ዢ ጂንፒንግ ለትራምፕ ያደረጉት አቀባበል ይበልጥ በስነ ስርዓትና በጥንቃቄ የተመራ ነበር። ዢ ጂንፒንግ የአሜሪካና የቻይና ግንኙነት በዓለም ላይ ትልቁ መሆኑን ቢገልጹም ከትራምፕ በተሰነዘረው የግል ውዳሴ ልክ ግንኙነቱን ወደ ግል ወዳጅነት አላወረዱትም። ዢ ጂንፒንግ ፑቲንን የድሮ ጓደኛዬ በሚል በቻይና ዲፕሎማሲ እጅግ አልፎ አልፎ የሚሰጥ የላቀ የክብር ስያሜ ጠርተዋቸዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቤጂንግ እያደረጉት ያለው ይፋዊ ጉብኝት የሞስኮና ቤጂንግ ስትራቴጂካዊ ግንኙነት ከምዕራባውያን ተጽዕኖ ነጻ የሆነ አዲስ ዓለም አቀፍ ስነ ስርዓት ለመፍጠር ያላቸውን ቁርጠኝነት የሚያሳይ ነው። ይህ የ2 ቀናት ከፍተኛ ዲፕሎማሲያዊ ጉብኝት የተከናወነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቻይና ጉብኝታቸውን አጠናቀው በወጡ በጥቂት ቀናት ውስጥ መሆኑ የጉብኝቱን ጂኦፖለቲካዊ አንድምታ እጅግ የጎላ አድርጎታል። የቻይናው መሪ ሺ ጂንፒንግ ከአሜሪካው ፕሬዝዳንት ትራምፕ ጋር በቤጂንግ ከፍተኛ ውይይት ካደረጉ ከ1 ሳምንት ባነሰ ጊዜ ውስጥ ለፑቲን ደማቅ የቀይ ምንጣፍ አቀባበል አድርገውላቸዋል። ይህ የሚያሳየው ቻይና በአንድ በኩል ከአሜሪካ ጋር ያላትን የንግድ ግንኙነት ለማረጋጋት እየጣረች፣ በሌላ በኩል ደግሞ ከዋና አጋሯ ሩሲያ ጋር ያላትን ወሰን የለሽ ጥምረት አሳልፋ እንደማትሰጥ ለምዕራባውያን ግልጽ መልእክት ያስተላለፈችበት መሆኑን ነው። ጉብኝቱ
ጉብኝቱ በይስሙላ ዲፕሎማሲ ላይ ብቻ የተገደበ ሳይሆን በርካታ ተግባራዊ ስምምነቶች የተከናወኑበት ሆኗል። በሁለቱ መሪዎች ፊት ከንግድ ቴክኖሎጂና ኢነርጂ ጋር የተያያዙ ከ20 በላይ ስምምነቶች ተፈርመዋል። ሩሲያ በምዕራባውያን ማዕቀብ ሳቢያ የገጠማትን የኢኮኖሚ ጫና ለመቋቋም የነዳጅና የተፈጥሮ ጋዝ ኤክስፖርቷን ወደ ቻይና በከፍተኛ ሁኔታ ማሳደግ የምትፈልግ ሲሆን ሁለቱ ሀገራት በታላቅ የሳይቤሪያ ጋዝ ቧንቧ መስመር ግንባታ ዙሪያ መክረዋል። መሪዎቹ በዩክሬንና በባህረ ሰላጤው አካባቢ በተለይም ከኢራን ጋር ተያይዞ ስላሉት ጦርነቶች ተወያይተዋል። ምዕራባውያን ቻይና ለሩሲያ የጦር መሳሪያ ማምረቻ የሚሆን የቴክኖሎጂ ግብዓቶችን እንዳታቀርብ በተደጋጋሚ ቢያስጠነቅቁም ቤጂንግ ግን ከሞስኮ ጋር ያላትን የቴክኖሎጂ ትብብር ለማጠናከር ወስናለች። ፑቲን የሩሲያና ቻይና ግንኙነት በዓለም አቀፍ መድረክ ላይ የመረጋጋት እንዲሁም ሚዛን የመጠበቅ ትልቅ ሚና እንዳለው ገልጸዋል። ይህ ጉብኝት ሁለቱ ሀገራት ስትራቴጂያዊ አጋርነት የጀመሩበትን 30ኛ ዓመትና የ2021ን የወዳጅነት ስምምነት 25ኛ ዓመት ክብረ በዓልን ለማስታወስ ጭምር የተደረገ ነው። ፑቲን ለሺ ጂንፒንግ ያላቸውን የቀረበ የወዳጅነት ስሜት ለመግለጽ አንድ ቀን መለያየት እንደ 3 ዓመት ይቆጠራል የሚለውን ጥንታዊ የቻይናውያንን አባባል ተጠቅመዋል። የዚህ ጉብኝት ትንታኔ እንደሚያሳየው ቤጂንግ በአሁኑ ወቅት የዓለም አቀፍ ዲፕሎማሲ ዋና ማዕከል መሆኗን አስመስክራለች። ቻይና ከአሜሪካ ጋር ያላትን የኢኮኖሚ ውጥረት ለመቀነስ የምታደርገው ጥረት ከሩሲያ ጋር ያላትን ጥልቅ የስትራቴጂክ እና የደህንነት ትብብር እንደማያስተጓጉለው ይህ የፑቲን ጉብኝት በተግባር አሳይቷል። ትራምፕ ጥቃቱን አራዘሙት። የአረብ ሀገራት ጫና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊሰነዘር ታስቦ የነበረውን መጠነ ሰፊ ወታደራዊ ጥቃት ለጊዜው ማራዘማቸውን ይፋ ማድረጋቸው በመካከለኛው ምስራቅ ለተቀሰቀሰው ጦርነት አዲስ የዲፕሎማሲያዊ ምዕራፍ ከፍቷል። ፕሬዝዳንቱ ጥቃቱን ለማስተላለፍ የወሰኑት እንደ ሳውዲ አረቢያ፣ ቃትርና የተባበሩት አረብ ኤምሬቶች ያሉ የባህረ ሰላጤው ሀገራት መሪዎች ድርድሩ እንዲቀጥል ባቀረቡት ጥያቄ መሰረት እንደሆነ ገልጸዋል። ይህ ውሳኔ በትራምፕ የከፍተኛ ጫና አሊያም ማክሲመም ፕሬሸር ስልትና በቀጠናው የጂኦፖለቲካዊ ሚዛን ላይ ምን አንድምታ አለው የሚለው ጉዳይ የብዙዎችን ትኩረት ስቧል። ትራምፕ ጥቃቱን ለማራዘም ዋነኛ ምክንያት ያደረጉት የቀጠናው ሀገራት መሪዎች ስምምነት ላይ ለመድረስ በጣም ተቃርበናል በማለት ጊዜ እንዲሰጣቸው መጠየቃቸው ነው። ይሁን እንጂ ከጀርባው የባህረ ሰላጤው ሀገራት የራሳቸው የኢኮኖሚና የደህንነት ስጋት እንዳለባቸው የፖለቲካ ተንታኞች ይናገራሉ። የባህረ ሰላጤው ሀገራት የአሜሪካ ጥቃት በኢራን በኩል ጠንካራ የአጸፋ እርምጃ ሊያስከትል እንደሚችልና ይህም የእነሱን የነዳጅና የኢነርጂ ተቋማት ለአደጋ ሊያጋልጥ እንደሚችል ያውቃሉ። ኢራን ቁልፍ የነዳጅ ማስተላለፊያ መስመር የሆነውን የሆርሙዝ ባህረ ሰላጤን በመዝጋቷ የዓለም ነዳጅ ዋጋ እንዲንር ማድረጓ ሀገራቱ ጥቃቱ ከመፈጸሙ በፊት በፓኪስታን በኩል የቀረበውን አዲስ የሰላም እቅድ እንዲደግፉ አድርጓቸዋል። ትራምፕ ጥቃቱን ቢያራዝሙም ይህ ውሳኔ ከጦርነት ሙሉ በሙሉ ማፈግፈግ አለመሆኑን በግልጽ አሳይተዋል። ፕሬዝዳንቱ ጥቃቱ ሊፈጸም 1 ሰዓት ብቻ ሲቀረው ነው ያራዘምኩት በማለት የአሜሪካ ጦር በማንኛውም ቅጽበት ትዕዛዝ ከተሰጠው እርምጃ ለመውሰድ ዝግጁ መሆኑን አስታውቀዋል። የጥቃት ቀነ ገደቦችን ማስቀመጥና ማራዘም ኢራን በድርድር ጠረጴዛው ላይ ከፍተኛ ቅናሾችን እንድታደርግ ለማስገደድ የሚደረግ የስነ ልቦና ጦርነት እንደሆነ ተንታኞች ይገልጻሉ። በትራምፕ ላይ በአሜሪካ የውስጥ ፖለቲካ በተለይም የሆርሙዝ ባህረ ሰላጤን ለማስከፈትና ጦርነቱን በስምምነት ለመቋጨት ከፍተኛ ጫና እየበረታበት ይገኛል። በተጨማሪም የአሜሪካ ሴኔት የፕሬዝዳንቱን የጦርነት ስልት ለመገደብ የሕግ ረቂቅ እያሳለፈ መሆኑ በትራምፕ ውሳኔ ላይ ተጽዕኖ ሳያሳድር አልቀረም። በቴህራን በኩል በትራምፕ መልእክቶች ላይ ጥንቃቄ የተሞላበት ምልከታ አለ። የአሁኑን ውሳኔ ዋሽንግተን ለዲፕሎማሲ ዕድል ለመስጠት ያደረገችው ይሁን ወይም ጊዜ ለመግዛት እንደገና ለመዘጋጀት ያደረገችው ግልጽ እንዳልሆነ የኢራን ባለስልጣናት ገልጸዋል።
ኢራን ያቀረበችው አዲስ የሰላም እቅድ የአሜሪካ ማዕቀቦች እንዲነሱ፣ የጦርነት ካሳ እንዲከፈልና የአሜሪካ ጦር ከቀጠናው ለቆ እንዲወጣ የሚጠይቅ ሲሆን የዩራኒየም የማበልጸግ ስራዋን ሙሉ በሙሉ ለማቆም ግን ፈቃደኛ እንዳልሆነች እየተነገረ ነው። የኢራን የውጭ ጉዳይ ሚኒስተር ሀገሪቱ ለማንኛውም አይነት ወታደራዊ ጥቃት ምላሽ ለመስጠት 100% ዝግጁነት ላይ እንደምትገኝ አስታውቀዋል። የትራምፕ የጥቃት እቅድ ማራዘም ጊዜያዊ የሰላም ተስፋን የፈነጠቀ ቢሆንም በሁለቱ ሀገራት መካከል ያለው መሰረታዊ አለመተማመን አሁንም አልተቀረፈም። በሚቀጥሉት ጥቂት ቀናት ውስጥ በሚደረጉት ድርድሮች ተቀባይነት ያለው ስምምነት ላይ መድረስ ካልተቻለ ቀጠናው ወደ ከፋ መጠነ ሰፊ ጦርነት ሊገባ የሚችልበት እድል አሁንም ከፍተኛ መሆኑን የፖለቲካ ተንታኞች ያስጠነቅቃሉ። የበለጸገውን ዩራኒየም ሩሲያ ትረከበኝ። ኢራን የኒውክለር ፕሮግራሟን ለማቀዝቀዝና 400 ኪሎ ግራም የሚሆነውን በከፍተኛ ደረጃ የበለጸገ ዩራኒየሟን ለዩናይትድ ስቴትስ ከመስጠት ይልቅ ለሩሲያ አሳልፋ ለመስጠት አዲስ የሰላም ሀሳብ አቀረበች። ይህ በፓኪስታን አምባሳደሮች በኩል ለዋሽንግተን ይፋ የሆነው በቅርቡ በአሜሪካ እስራኤልና በኢራን መካከል ከተቀሰቀሰው የጦርነት ግጭት በኋላም የሰላም ንግግሩ በገጠመው እቅድ መውጣት ምክንያት ነው። ሆኖም የዶናልድ ትራምፕ አስተዳደርና ምክትል ፕሬዝዳንቱ ጄዲ ቫንስ ይህንን የኢራን ጥያቄ ውድቅ በማድረግ የኢራን የኒውክለር ቁስ በቀጥታ በአሜሪካ ቁጥጥር ስር መሆን እንዳለበት በጽኑ አቋም እየሞገቱ ይገኛሉ። ኢራን ባቀረበችው አዲስ ባለ ብዙ ደረጃ የሰላም እቅድ መሰረት የኒውክለር ፕሮግራሟን ለረጅም ጊዜ ለማቀዝቀዝ ፈቃደኛ መሆኗን ገልጻለች። ይሁን እንጂ የኒውክለር መሰረተ ልማቷን ሙሉ በሙሉ እንደማታፈርስ አቋም ይዛለች። በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ግምት መሰረት ኢራን በአሁኑ ወቅት እስከ 60% የበለጸገ ከ400 ኪሎ ግራም በላይ ዩራኒየም አላት። ኢራን 400 ኪሎ ግራም የሚሆነውን የበለጸገ ዩራኒየም ለአሜሪካ አሳልፋ ከመስጠት ይልቅ ታማኝ አጋሯ ወደ ሆነችው ሩሲያ ግዛት እንዲዛወር ትፈልጋለች። አሜሪካ ስምምነቱን የምታፈርስ ከሆነ ኢራን ዩራኒየሟን ከሩሲያ መልሳ የመውሰድ መብት እንዲኖራት ትሻለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የሮሳቶም የኒውክለር ተቋም ኃላፊ አሌክሲ ሊካቼቭ ሩሲያ በ2015 የኒውክለር ስምምነት ወቅት የነበራትን ሚና በመጥቀስ ዩራኒየሙን ለመቀበልና ወደ ሰላማዊ የኒውክለር ነዳጅነት ለመቀየር ዝግጁ መሆናቸውን አስታውቀዋል። ይህ የኢራን ስትራቴጂያዊ እርምጃ በዋነኝነት ገጽታን ጠብቆ ከዋሽንግተን ጋር የረዥም ጊዜ የተኩስ አቁም ለማድረግ የተወጠነ ነው። ዩራኒየሙን ለሩሲያ መስጠት የኢራንን ሙሉ በሙሉ እጅ የመስጠት ምስል የሚቀንስ ከመሆኑም በላይ ከሞስኮ ጋር ያላትን ስትራቴጂያዊ አጋርነት ያጠናክራል። በሌላ በኩል ሩሲያ በዚህ ቀውስ ውስጥ እንደ ዋና አደራዳሪና መፍትሄ አምጪ በመሆን በመካከለኛው ምስራቅ ያላትን የጂኦፖለቲካ ተጽዕኖ ከፍ ለማድረግ አልማለች። ሆኖም በአሜሪካ የቀጠለው የከፍተኛ ጫና ፖሊሲና የትራምፕ አስተዳደር ለሩሲያ ሎጂስቲክስ እምነት አለማሳየቱ ስምምነቱ በቀላሉ እንዳይሳካ ትልቅ እንቅፋት ሆኖ ይቀጥላል። የተከበራችሁ ቤተሰቦቻችን የዛሬው መረጃችን ይህን ይመስል ነበረ። መረጃውን ከወደዳችሁት ላይክ፣ ሀሳብ አስተያየት ካላችሁ ኮመንት፣ መሰል መረጃዎችን ይደርሷችሁ ቻናሉን ሰብስክራይብ ማድረግ አይርሱ። የዛሬን አበቃን። ሰላም በምድራችን ላይ ይስፈን። ሰላም። ካሬ 73 ሺህ ብር ባለ 5 ኮከብ ሆቴል ስታንዳርድ ኮምፓውንድ አፓርትመንት በ30 በመቶ እውነተኛ ቅናሽ 50 በመቶ የባንክ ብድር አመቻችተን ረዘም ባለ በተመቻቸ አከፋፈል ከ720 ሺህ ብር 10 በመቶ ቅድመ ክፍያ ጀምሮ ሁሉም የከተማችን ነዋሪ ለመኖር በሚመኝበት ለልጆች ናሽናልና ኢንተርናሽናል ትምህርት ቤቶች፣ የሃይማኖትና የጤና ማዕከላት እንዲሁም የመዝናኛና የገበያ ተቋማት በቅርበት በሚገኝባት በውቢቷና ደህንነቷ በተረጋገጠው ሲኤምሲ አደባባይ ከአዲስ ኢንተርናሽናል ኮንቬንሽን ፊት ለፊት ቅንጡ ኮምፓውንድ አፓርትመንት በማያቋርጥ የግንባታ ሂደት እየገነባን እንገኛለን። በውስጡ ኮሜርሻል ሞል፣ 2 መዋኛ ገንዳ፣ የልጆች መጫወቻና የአዋቂዎች መዝናኛ፣ ጂምናዚየም፣ ስቲም፣ ሳውና፣ የመሮጫ ትራክ፣ 4000 ካሬ ላይ ያረፈ አረንጓዴ ስፍራ፣ 3-in-1 ባስኬትቦል ኮርት፣ የተንጣለለ የመኪና ማቆሚያ፣ ከባለ 1 እስከ ባለ 3 መኝታ ቤት አማራጭ እነሆ ይሎታል። ለበለጠ መረጃ በስልክ ቁጥር 0912 96 66 54 ወይንም በ0928 53 64 28 ይደውሉ። ድሪም ቢልደር ሪል ስቴት ህልሞን እንገነባለን።